አይንሽን ግለጪ። ታርጋትና ስህተት ለማረም ሞክር። እሺ ደግሞ ትሰሚኛለሽ? አንድ ነገር ልስማና ዘግዝቄ ነው ደም ማስተፋሽ። ችግያሹ ማለቁ አይቀርም ብዬ እኮ ነው። እሱማ ምን ችግር አለው? ያልቃል። አክስቴ አታስቢ። ለጋጊኛ ምን እያደረግሽ ነው? እኔ ለማንም የተናገ ምን ሄሊ፣ በፍጹም እንዳሰሚያቸው፣ በፍጹም እነዚህ ሰዎች እንዳሰሚያቸው። ስለምን እንደሚያወራ እራሱ አላውቅም። ያኔ ላፕቶፑን ከቢሮ አውጥታ ለካሌብ የሰጣችሁ እሷ ናት። በዛ ላይ የፈጠራ ታሪክ ሰርታ ነው አንቺና ጋሼ ልትለያየ የሞከረችው። እንደሰማሁት ከሆነ ደግሞ ልጁ የካሌብ እንጂ የቅዱስ አይደለም። ብሩንም ቢሆን የእቴ ጥቅም ይገባኛል ብላ ነው ቤቱን ልታሸጥሽ የነበረው። በፍጹም ሄሊ፣ እነዚህ ሰዎች ስለሚሉት ነገር አስቢ። በፍጹም እኔ ናንቺ አክስቴ የምሰማው ነገር እውነት ነው። ይሄ ነገር አድርገሻት ይለጣሉ ነው። እባክሽ እባክሽ ተገባ አይቶች ነገር አትወጡ። ሄሉ በስተመጨረሻ ፋሲካን ከቤቴ ውጭልኝ አለቻት። በባለፈው ክፍል ላይ ለፋሲካ 600,000 ብር ለመስጠት የካርታ ፕላኑን ይዘው እየወጡ እያለ ነበረ ክፍሉ እየተጠናቀቀው። ሆኖም እነሱ ከመውጣታቸው በፊት ቅዱሴን ይዟ ሳምሪ ትመጣለች። ሳምሪም ስትመጣባት ሄሉን ቅዱሴ ማወራሽ ነገር አለ በማለት ሲጠይቃት በፍጹም ካንተ ጋር የማወራው ነገር ምንም ነገር የለም ብትለውም ጎትቷት ወደ መኝታ ክፍል ይገባና አንድ ጊዜ ብቻ አዳምጪኝ በማለት ይላታል። ከካሌብ ጋራ ያወራችሁትን ሁሉ ካሌብ ነግሮኛል። ምን ልታወራኝ ነው? ከዚህም በኋላ ምንም ልሰማክ አልችልም። እድልህን ተጠቀምበት ብለህ ለካሌብ ብለከዋል። አሁን እያረግሽ ያለሽው ነገር ትክክል አይደለም። ሄሉ ወደ ራስሽ ተመለሺ። ፋሲካ ሁሉንም ነገር እያቀነባበረችው አንቺን ልታጠፋሽ ነው ቢላትም ሄሉ ልሰማው አልቻለችም ነበር። ውጣልኝ፣ ላይክ አልፈልግም በማለትም ታስወጣዋለች። ሆኖም እንደዛው ቢሆንም በስተመጨረሻ ግን ሄሉ እንግዲህ ፋሲካን ልታስወጣ የቻለችበት ሁሉንም ነገር መስኪ ትነግራታለች። መስኪና ፋሲካ ምንም አይነት ስምምነት ሊደርሱ አልቻሉም። ፋሲካም ሁሉንም 600,000 ብሩን ከሄሉ ልትወስድ እንደሆነ መስኪ ስላልነገረቻት መስኪም ምንድነው ቤት ውስጥ እየተካሄደ ያለው ሳምሪ ንገሪኝ ትላታለች። ሳምሪም እቤት ውስጥ እየተካሄደ ያለውን ነገር ምንም ነገር ባላቅም ግን ፋሲካ በጣም ቸግሮኛል ብላት ሄሉ ቤቱን አስይዟ 600,000 ብር ልትበደርላት እየሄዱ ነው። ይህንንም ቅዱሴ ተመለሽ ወደ ራስሽ ብሎ ቢላትም ቅዱሴን ልትሰማው አልቻለችም። ከፋሲካ ጋራ ወደ ባንክ ቤት ሄደዋል ትላታለች። በዚህኑ ሰዓት መስኪ እጅግ ትናደድና እንዴት ነው እንደዚህ የሚሆነው? በፍጹም እኔ እያለውማ ይሄ ነገር መሆን የለበትም በማለትም ትናደዳለች። እሱም ወደ ሳሎን ስትመጣ ቅዱሴ እጅግ ተናዶ ቤት ውስጥ እየሄደ ነበረ። ምን ሆነካል አንተ? ሚስትህን ብርህን እስክትነቀጥ ድረስ እጅህን አጠማረህ የምትቀመጠው ትክክል አይደለህም። እንዴት ነው እንደዚህ የምታደርገው? በማለት ትለዋለች። ትክክል ሆንኩኝ አልሆንኩኝ አንቺ አይደለሽም የምትነግሪኝ። ትዳራችን ለማፍረስ በዋነኝነት ከፋሲካ በላይ አንቺ ስትተጊ ነበረ። ስለዚህ ምንም አያገባሽም፣ ዞር በይልኝ ይላታል። አሁን እኔ አስፈልግሃለሁ በማለትም ትለዋለች። አንቺ አታስፈልግኝም፣ እኔ ከአንቺ ጋር ምንም አይነት ውል የለኝም ቢላትም እኔና አንተ አንድ መሆን አለብን። ፋሲካ ይሄን ሁሉ ያደረገችው ከካሌብ ጋር በመተባበር ነው። ስለዚህ እኔና አንተ አንድ እንሁን ብትለውም በፍጹም ከአንቺ ጋራ ምንም አይነት ውል የለኝም፣ ምንም አገባሽም ስለኛ ይላታል። እህቴማ ስትጎዳ እንደዚህ ዝም ብዬ አላይም በማለትም ስትናገር እህትሽ መሆኗን ዛሬ ነው ወይ ያወቅሽው ብሎ ይላታል። እሷም አይ ቢሆንም እህቴ እንድትጎዳ በፍጹም ዝም ብዬማ
አላይም ትለዋለች። አንቺ የራስሽ ጉዳይ ነው፣ እኔ ዞር በይልኝ ብሎ እሱም እጅግ እየተናደደ ሳምሪንም ጠርቶ እባክሽን በጣም አዝኛለሁ፣ የማደርገው ነገር ሁሉ ግራ ገብቶኛል፣ አንቺ መላ ስለማታጪ ትዳሬን ልታተርፊልኝ የምትችው አንቺ ብቻ ነሽ ብሎ በማለትም ሲጠይቃት አሁን ላይ መስከረም ትረዳናለች፣ ሁሉንም ነገር ለሄሉ እንነግራታለን በማለት ስትለውም እንዴት ሆኖ ነው መስኪ ልትረዳን የምትችለው? መስኪ በዋነኝነት የእኛ ትዳር እንዲፈርስ ዋነኛ ናትና ይሄ ነገር በፍጹም ሊሆን አይችልም ብሎ ሲላት ሁለቱም ጥቅመኛ ስለሆኑ ጥቅም ስለሚፈልጉ ስለዚህ ያ ጥቅም ስላልተሳካላቸው መስኪ ያለውን ሁኔታ ሁሉንም ነገር ስለምትናገር እሷ ከጎናችን ስለምትሆን አሁን አንተ ምንም አታስብ በማለት ትለዋለች። እሺ እኔ አደራ ሁሉንም ነገር ለአንቺ ሰጥቼሻለሁ በማለትም ይሄዳል። በዚሁም የሳምሪ እናት ትደውልና ልጄ እንዴት ናችሁ? ቅዱሴና ሄሉስ ታረቁ ወይ? ምን ላይ ነው ያላችሁት? በማለት ስትጠይቃት እማዬ የዚህ ቤት ጉድ መቼ ማለቂያ አለው? አሁንም እንደዛው ነው እነግርሻለሁ እያለቻት እያለ እንግዲህ ፋሲካም እጅግ የተናደደች አሁን ላይ አንድ ነገር አደርጋለሁ ብለሽ ብታስቢ ቅዱሴስ ለምንድን ነው የመጣው? ምን ፈልጎ ነው የመጣው? ብላ እንቅ አድርጓ ትይዛታለች። እኔ ቅዱሴ ለምን እንደመጣ ምን አውቃለሁ ታዲያ ብላ ስትላትም አሁን ሄሉን ውጪ እየጠበኳት ነው ቶሎ ትምጣልኝ ብላ ሄሉንም አጣድፋ ወደ ባንክ ቤት ትወስዳታለች። ያንንም ወረፋ እየጠበቁ እያለ ካሌብ ይደውላል። ካሌብም በሚደውልበት ሰዓት ይኸውልሽ ሄሉዬ አበዳሪዎቹ እየደወሉልኝ ነው ያሉት በማለት ትላታለች። አበዳሪዎቹ በቃ አክስቴ ምንም ነገር እንትን አትበይ፣ በሙሉ ኮንፊደንስ ተናገሪያቸው፣ ብሩን አውጥተን እንሰጣቸዋለን፣ አክስቴ አንቺ ብቻ እንዳትጨናነቂብኝ የእናቴ ምትክ ትላታለች። እሷም እሺ በማለት ካሌብን እያወራችው እያለ ሄሉ አጠገቧ ጋር አልነበረችም። ካሌብም ምን ላይ አደረሽብኝ? የተባባልነውን ነገር ምን አደረግሽ? ይላታል። አሁን አትደውልልኝ፣ 10 ጊዜ አትደውልልኝ ብዬሃለሁ። እኔ ሁሉንም ነገር አስተካክዬ በእጅግ እሰጥሃለሁ አላልኩህም ወይ? አሁን ሄሉ እኔ ጋር ስላለች አትደውልልኝ በማለት ስልኩን ትዘጋበታለች። እሷም ከፈታችለት በኋላ ይህንን ብር ልውሰድ እንጂ ለአንተ ሂሳብህን ነው ማሳየት፣ 10 እየደወልክ እቅዴን እያበላሸሽብኝ ነው እያለች እየተናደደች እያለ ሄሉ ትመጣለች። ሄሉም ስትመጣ በቃ ነግሬያቸዋለሁ ብቻ ይህን ብር ሰጥቻቸው እስክገላገል ድረስ ቾክ እያለሁ እያለቻትም ትገኛለች። እሷም እንግዲህ እንደዛ ብትላትም ሆኖም ያንንም ነገር እሺ በቃ እንሰጣችኋለን አንቺ ብቻ እንዳትጨናነቂ እንዳለቻት እንግዲህ ሄሉዬ የትናንቱ ልጅ ፊት ለፊቴ ላይ እየመጣ ነው ብላ ስትላት የትኛው ልጅ ነው ብላ ስትላትም ካሌብ እኮ እጅግ ያፈቅርሻል፣ ይወድሻል፣ ከካሌብ ጋር እኮ አንድ ላይ ብትሆኑ አሪፍ ነው ትላታለች። ውይ አክስቴ እሱን እኮ ስለማታቂ ነው እጅግ ጨካኝና መጥፎ ሰው ነው ስትላት፣ ውይ አሁንማ ውስጡ እንዳለ ተቀይሮ አንቺን ብቻ ነው የሚፈልገው በማለትም ትነግራታለች። እሷም አይ አክስቴ መስሎሽ ነው እንጂ እሱ እጅግ መጥፎ ነው ብትላትም ወደ ካሌብ እንድትመጣ እያበረታታቻት ነበረ። እሷም በፍጹም እያለቻት ትገኛለች። ሆኖም ወደ ቤት እንደመጡ ሄሉዬ እህቴ አንቺን ጥሏልኝ ስለሄደች እድለኛ ነኝ፣ አሁን በቃ ሁሉንም ነገር ይስተካከላል እያለች እያወራች ነበረ። እሱም እንግዲህ በመሀል ላይ መስኪ ትመጣና ከኔ ደብቀሽ እያደረግሽ ያለሽው ነገር ሁሉ ደርሼበታለሁ፣ ጭራሹኑ ከኔ ደብቀሽ 600 ሺህ ብር
ተበድሯ እንድትሰጥሽ አደረግሽ። 300,000 ብሩ የኔ ነው፣ 300,000 ያንቺ ነው ስትላት በፍጹም እንደዚህ አይሆንም። የምን 300 ብር የምን 300,000 600,000 አልተበደርኩም፣ የምን ብር ነው አላቅም ስትላት ከኔ ከመስኪ ምንም ነገር እንደማይደበቅ አታቂም ወይ? 300,000 ብሩን ካላመጣሽ ይሄን ብር አታገኝም ስትላት አሀ ይሄን የነገረችሽ ሳምሪ ናት በማለት ሳምሪንም እንቅ አድርጓት ይዛታለች ማለት ነው። ሆኖም እንግዲህ እዚህ ጋር በብሩ ስላልተስማሙ ለሄሉ ሁሉንም ነገር እንደምትነግራት ትነግራታለች። አንቺ ፈዘሽ ቁጭ ከምትይ አንቺም ድርሻሽን የሚገባሽን ተሯርጠሽ እንደኔ ሰርተሽ መቀበል እንጂ እኔ ምንም ነገር ልሰጥሽ አልችልም ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እንደዛ ከሆነማ በፍጹም አትወስጅም በማለት ትናገራታለች። እንዴት እኔ እያለሁ 600,000 ብር ትበያለሽ በማለት ካለቻት በኋላ እንግዲህ እነሱ ሳሎን ላይ ፋሲካና ሄሉ ቁጭ ብለው ባሉበት ፋሲካ ምን ሆነሽ ነው? ምን ገጥሞሽ ነው 600,000 ብር የተበደረችልሽ ሳትነግሪን በአንቺ ችግር እኛስ የምንረዳሽን በማለት ስትላት አይ መናገር አግባብ ነው ብዬ ስላላሰብኩኝ ነው በማለትም እንግዲህ ትናገራታለች ማለት ነው። እሷም እንደዛ በምትላትም ሰዓት እንደዛ ከሆነ እኛ ሁላችንም እንረዳሻለን፣ ግን 600,000 ብር ምን አስይዘሽ ተበደርሽ በማለት ነገር ትጀምራለች። እሷም የሚያውቁኝ ሰዎች ስለሆኑ እንደዚሁ ነው እየሰጡኝ በማለት ስትናገር መስኪም ሁሉም ነገር ውሸት ነው ከካሌብ ጋር ተመናጥሯል ጠፋብኝ። እንግዲህ ከካሌብ ጋር በመተባበር ነው እንደዚህ እያደረገች ያለችው። አንቺን ለካሌብ አሳልፋ ሰጥታ አንቺ ደግሞ 600,000 ብሩን እንድትሰጫት በማለት እንጂ ሌላ ነገር አይደለም። ምንም የቸገራት ነገር የለም። የእህቴ ውርስ ይገባኛል በማለት ነው ይሄን እያደረገች ያለችው ብላ ስትላት ሄሉም ይሄ የምሰማው ነገር እውነት ነው ወይ ስትል አንቺ አትስሚያቸው ሁሉም ውሸታቸውን ነው ብላ ስትል እሺ ውሸት ከሆነ አሁን ሳምሪ ትመጣና ሁሉንም ነገር ትናገራለች በማለት ትላለች። ሳምሪም እንግዲህ ትመጣና ያለውን ነገር ዝርግፍ አድርጓ ትናገራለች። እንዳያችሁት ላይቶፑን ሁሉ እሷ እንደሰጠችው ሁሉንም ነገር እንዳቀናበረች ልጁም የካሌብ ልጅ እንደሆነ የቅዱሴ ልጅ እንዳልሆነ ትናገራለች። ሄሉም በዚህን ሰዓት ጭንቅላቷን ይዛ አክስቴ ይሄ ሁሉ ነገር ውሸት ነው ወይ? ይሄ ሁሉ የምሰማው ነገር ምንድን ነው? ዓይንሽን ማየት አልፈልግም፣ ከቤቴ ውጪልኝ ብትላትም በፍጹም አልወጣም፣ ውሸታቸውን ነው፣ እነሱን ማመን የለብሽም ብላ ስትል እንግዲህ መስኪም እውነት ነው፣ ምንም አይነት ውሸት የለም። ለካ ለዚህ ነው እንዴ ካሌብን እንድቀርበው እየገፋፋሽኝ የነበረው? ለዚህ ነው ይሄንን ለማድረግ ነው ወይ? በያክስቴ ውጪልኝ፣ ከምወደውን ባሌ አጣልተሽኛል፣ ዓይንሽን ላይሽ በፍጹም አልፈልግም፣ አምኜሽ ነበረ በማለትም እንግዲህ ሳምሪና መስኪ በአሁን ላይ የቅዱሴን ትዳር አትርፈውታል። ሄሉም እጅግ በመጸጸትና በመናደር ጭንቅላቷን ይዛ ተሰምታት ትገኛለች። እንግዲህ ቅዱሴም ደግሞ ደጋግሞ አዳምጪኝ፣ አንድ ድል ስጪኝ ብሎ ቢላትም እኔ የዋሻውሽ ነገር በፍጹም ምንም አይነት ነገር የለም ቢላትም ውጣልኝ፣ በፍጹም ላይክ አልፈልግም ብላው እሱም ወደ ውጪ ወጥቶ ውጪ ለማደር ሄዶ ነበረ። እሱም እንግዲህ ውጪ አድሮ ሲመጣ አሁን ላይ ይቅርታ እንኳን እንድትጠይቀኝ ሳይሆን ሄሉ ተደስቷ ብቻ እንድትኖር ነው የምፈልገው ያላትም። ሆኖም ግን አሁን ላይ ምን እንደተፈጠረ እንዳያችሁት ነውና እንግዲህ አሁን ላይ ሄሉ ወደ ራሷ ተመልሷ አክስቷን ከቤት ልታወጣት ነው። 600,000 ብሩንም ሳትወስድ ሁሉም ነገር በዚህ አይነት ተጠናቆ ከቤት እንዳባረረቻት ክፍሉ በዚህ ተጠናቋል። ኮሜንት ላይ አስተያየታችሁን ሁሉ እንድታስቀምጡልኝ ስል በትህትና እየጠየቅኳችሁ